ከ9ኛ ክፍል እስከ 12ኛ ክፍል ያላችሁ ተማሪዎች ያጠናችሁትን ነገር በመርሳት እየተቸገራችሁ ያላችሁ ተማሪዎች ይሄ ቪዲዮ ለእናንተ ነው። በዛሬ ቪዲዮ እንዴት ያጠናችሁትን ነገር በቀላሉ ማስታወስ እንደምትችሉ ነግራችኋለሁ። መነግራችሁ ነገር የራሴ ኤክስፒሪየንስ ብቻ ሳይሆን ሳይንቲፊካሊ ፕሩፍ የሆነውን ሜተድ ተጠቅማችሁ እንዴት ያጠናችሁትን ነገር በቀላሉ ማስታወስ እንደምትችሉ ነግራችኋለሁ። ከዛ በፊት ግን ቻናሌን እየተጠቀማችሁ ከሆነ ቻናሌን ሰብስክራይብ፣ ይሄንን ቪዲዮ ላይክ በማድረግ ጀምሩ። ኮሜንት መጻፍም እንዳይረሳ። አሁን ቀጥታ ወደ ሜተዶቹ እንለፍ። በጣም ብዙ ሰዎችና ጎበዝ ተማሪዎች ነገሮችን ለማስታወስ ከሚጠቀሙበት ሜተድ መካከል አንደኛና ዋነኛው አክቲቭ ሪኮል ይባላል። አክቲቭ ሪኮል ያነበባችሁት ነገር ለማስታወስ በጣም የሚጠቅማችሁ ሜተድ ነው። ይህንን ሜተድ ለመጠቀም ሁለት ነገሮችን ማወቅ አለባችሁ። አንደኛ ላይ ምን ተረዳው፣ ሁለተኛ ላይ እንዴት ላስረዳ የሚለው ነገሮች በትክክል ማወቅ አለባችሁ። አሁን ለምሳሌ ከፊዚክስ ስለ ሞሽን ያነበባችሁት ከሆነ ስለ ሞሽን የሆነ ያክል ካነበባችሁት በኋላ አንድ ጥያቄ ራሳችሁን መጠየቅ አለባችሁ። ራሳችሁን የምትጠይቁ ጥያቄ ይሄ ነው። ስለ ሞሽን ምን ያክል ተረድቻለሁ ብላችሁ ራሳችሁን መጠየቅ አለባችሁ። የትኛውም ነገር አንብቡ፣ የሆነ ያክል ካነበባችሁት በኋላ ስለዛ ነገር ምን ያክል እንደተረዳችሁት ራሳችሁን መጠየቅ አለባችሁ። ይሄንን ደግሞ ራሳችሁን የምትጠይቁበት መንገድ መጽሐፍ ዘግታችሁ የሆነ ባዶ ወረቀት ታዘጋጃላችሁ። ከዛ ባዶ ወረቀት ላይ ተረድቻለሁ የምትሉትን ነገር ከአይምሮአችሁ ውስጥ ትጽፋላችሁ ማለት ነው። ይሄ ማለት መሸምደድ ማለት አይደለም። ያነበባችሁትን ነገር በቃ ምን ያክል እንደተረዳችሁት ራሳችሁን ለማወቅ የምትሄዱበት መንገድ ስለሆነ፣ ስለዚህ እያነበባችሁበት ያለው መጽሐፍ ትዘጋላችሁ። መጽሐፉን ከዘጋችሁ በኋላ ወረቀት ታዘጋጃላችሁ። እዛ ወረቀት ላይ ያነበባችሁት ነገርና የምታስታውሱት ነገር ሙሉ በሙሉ እዛ ላይ ትጽፋላችሁ። ከዛ ወረቀታችሁ ላይ ታችሁ ከጨረሳችሁ በኋላ መጽሐፉን ተከፍታላችሁ። ካነበባችሁት ነገር ውስጥ ምን ያክል እንደጻፋችሁ ራሳችሁን ታያላችሁ። አሁንም ያልጻፋችሁ ነገር ካለ ድጋሚ ያንን መጽሐፍ ታነባላችሁ። ያንን ነገር ካነበባችሁት በኋላ ምንድነው አሁን የምታደርጉት? ድጋሚ አሁንም ወረቀት ወስዳችሁ ወረቀቱ ላይ እየጻፋችሁ ትሄዳላችሁ። ይሄ በጣም የሚጠቅም ነገር ነው። ምክንያቱም አይምሮአችሁ ያነበባችሁት ነገር ፕሮሰስ እንዲያደርግና ኢንፎርሜሽኑን ሎንግ ሜሞሪ ላይ ሴቭ እንዲያደርግ በጣም ነው የሚጠቅሙ። ስለዚህ መጀመሪያ ላይ ታነባላችሁ። ከዛ ያነበባችሁት ነገር ምን ያክል ተረድቻለሁ የሚለው ወረቀት ላይ እየጻፋችሁ ትሄዳላችሁ ማለት ነው። እንደዚህ በማድረግ የምታገኙት ሁለት ጥቅም ነው። በመጀመሪያ እያገኛችሁት ያለ ነገር አንድና አንድ ነገር ነው። እሱም ፎከሳችሁ እየጨመረ ነው የሚሄደው። ይሄ ማለት ልክ ስታነቡት አይምሮአችሁ የሆነ ጥያቄ እየጠየቃችሁት ነው። እሱም ምን ያክል ተረድቻለሁ ብላችሁ አይምሮአችሁን እየጠየቃችሁ ስለሆነ ቀጣይ ፔጅ ስታነቡ አይምሮአችሁ ያን ነገር በትክክል ፎከስ ሆኖ ለማንበብ ሬዲ ይሆናል ማለት ነው። ስለዚህ ወረቀት ላይ እየጻፋችሁ አይምሮአችሁን ጥያቄ እየጠየቃችሁ መቀጠሉ ለምንድን ነው የሚያስፈልጋችሁ? ፎከሳችሁን ይጨምራል። ፎከሳችሁ ጨመረ ማለት ያነበባችሁት ነገር በትክክል ፎከስ አድርጋችሁ ስለምታነቡ ያንን ነገር በደንብ አንደርስታንድ ታደርጋላችሁ ማለት ነው። ምክንያቱም ከዚህ የሆነ ራሳችሁን የምትጠይቁ ጥያቄ ስላለ ለዛ ጥያቄ ብላችሁ ፎከሳችሁን የምታነቡት ነገር ላይ አድርጋችሁ ትቀጥላላችሁ ማለት ነው። ስለዚህ እንደዚህ በማድረግ በመጀመሪያ ላይ የምታገኙት ቀጣይ ፔጅ ስታነቡ ፎከሳችሁ እየጨመረ ነው የሚሄደው። ሁለተኛ ላይ ያንን ያነበባችሁት ነገር የማስታወስ ብቃታችሁ በጣም ይጨምራል። ምክንያቱም አይምሮአችሁን የሆነ ጥያቄ እየጠየቃችሁ ያነበባችሁ ስለሆነ ያንን ነገር ሌላ ጊዜ ለማስታወስ በጣም የማስታወስ ብቃታችሁ በጣም እየጨመረ ነው የሚሄደው። ስለዚህ ተረዳው ብላችሁ ራሳችሁን እየጠየቃችሁ ስትሄዱ የምታገኙት ሁለት ጥቅም ነው። አንደኛ ላይ ፎከሳችሁ እየጨመረ ይሄዳል ማለት ያ ነገር አይምሮአችሁ ውስጥ የመቀመጥ እድሉ በጣም ከፍተኛ ነው። ሁለተኛ ላይ ፎከሳችሁ ጨመረ ማለት ያነበባችሁት ነገር ሌላ ጊዜ የማስታወስ ብቃታችሁ በጣም እየጨመረ ነው የሚሄደው ማለት ነው። ስለዚህ አሁን ምን ታደርጋላችሁ መሰላችሁ? ታነባላችሁ። ካነበባችሁት በኋላ ያነበባችሁትን ነገር ራሳችሁን እንደ ጥያቄ ትጠይቃላችሁ። ከዚህ ቶፒክ ምን ተረዳችሁ? ትጽፋላችሁ። ወረቀት ታዘጋጃላችሁ፣ ትጽፋላችሁ። ከዚህ ቶፒክ ምን ተረዳችሁ? ትጽፋላችሁ። ከጻፋችሁ በኋላ ቴክስት ቡክ ላይ ትሄዳላችሁ። ቴክስት ቡክን ታያላችሁ። ምን እንደተረዳችሁና ምን እንዳልተረዳችሁ በትክክል ታውቃላችሁ። ለምን መሰላችሁ? በጣም ብዙ ተማሪ ይሄንን ስህተት ይሰራል። ኖት እየጻፋችሁ ታነባላችሁ። ከዛ ኖት ብቻ ላይ ፎከስ እያደረጋችሁ ከሄዳችሁ የሆነ በቃ ያ ነገር እንደገባችሁ ይመስላችኋል። ካነበባችሁት ከትንሽ ደቂቃ በኋላ ስለዛ ነገር ሰው ከጠየቃችሁ መመለሳችሁ ነው። ምክንያቱም አይምሮአችሁን ጥያቄ እየጠየቃችሁ ስላልሆነ። ስለዚህ በምታነቡት ጊዜ አንድ ጥያቄ ራሳችሁን መጠየቅ አለባችሁ ማለት ነው። ምን ተረዳው የሚለውን በትክክል
ራሳችሁን ጠይቁ። ምክንያቱም ፎከሳችሁን ስለሚጨምርና ሌላ ጊዜ ያንን ቶፒክ ለማስታወስ ብቃታችሁ ስለሚጨምር። አክቲቭ ሪኮልን ለመጠቀም ሁለት ነገር ማወቅ አለባችሁ ብያችኋለሁ። የመጀመሪያው ምን ተረዳው፣ ሁለተኛው እንዴት ላስረዳ የሚለው። ሁለተኛ ላይ ያነበባችሁትን ነገር ለሌላ ሰው ታስረዳላችሁ፣ በራሳችሁ መንገድ ማለት ነው። በቀላሉ ለሌላ ሰው ለማስረዳት ትሞክራላችሁ። 12ኛ ክፍል ከሆናችሁ ለሌላ ሰው ለማስረዳት ጊዜ የለኝም ምናምን ካላችሁ እየጠየቃችሁ ሂዱ። ከዛ ለራሳችሁ አስረዱ እና አጠገባችሁ ሰው ካለ ግን ለሌላ ሰው ለማስረዳት ሞክሩ፣ በቀላሉ ማለት ነው። ለሰው እያስረዳችሁ ሳላችሁት የሆነ ቦታ ላይ ይይዛችኋል እና ያንን ቦታ ለሰው በቃ ማስረዳት ይከብዳችኋል። ምክንያቱም ያ ነገር ስላልገባችሁ። ለሰው ስታስረዱ የሆነ በቃ ቀላል መንገድ ትፈልጋላችሁ። ለራሳችሁም ስታስረዱ በቀላል መንገድ ለራሳችሁ ማስረዳት መቻል አለባችሁ። አንድ ሰው የሆነ ቶፒክ በቀላሉ ለሌላ ሰው ማስረዳት የሚችለው ያንን ነገር ለራሱ በቀላል መንገድ አንደርስታንድ ካደረገውና ኮንሴፕቱን በትክክል ከያዘ ነው። ስለዚህ ለሌላ ሰው ስታስረዱ የሆነ ነገር እያስረዳችሁ የሆነ ቦታ ላይ ከያዛችሁ ያንን ቦታ ደግማችሁ ሄዳችሁ አንብቡ። ምክንያቱም ያንን ነገር አልተረዳችሁም ማለት ነው። ስለዚህ አንደኛ ላይ በአክቲቭ ሪኮል ያነበባችሁት ነገር በዚህ በኩል ማስታወስ ትችላላችሁ ማለት ነው። ምክንያቱም አንደኛ ላይ በወረቀት ላይ ምን ተረዳው ብላችሁ አይምራችሁን እየጠየቃችሁ በወረቀት ላይ የጻፋችሁ ስትሄዱ ምን እያስታወስኩ ነው፣ ምን ረስቻለሁ ምናምን የሚለው አይምራችሁ ፕሮሰስ እያደረገ ይሄዳል። ስለዚህ ነገሩ ከሾርት ሜሞሪ ወደ ሎንግ ሜሞሪ ላይ ይቀመጣል። ስለዚህ ኢንፎርሜሽኑ ለረጅም ጊዜ ስለሚቀመጥ የማስታወስ ብቃታችሁ ይጨምራል። ሁለተኛ ላይ ለሌላ ሰው ስታስረዱ ደግሞ በቀላል መንገድ አስረዳለሁ ብላችሁ ስለምታስቡ በዛ በኩል ኮንሴፕቱን አንደርስታንድ ታደርጋላችሁ። ከዛ ያልገባችሁት ነገር እያወቃችሁ ስለምትሄዱ ደግማችሁ ያን ነገር ታነባላችሁ። እሱን ካነበባችሁት በኋላ ያንን ኮንሴፕት ትረዳላችሁ ማለት ነው። ስለዚህ የማስታወስ ብቃታችሁ እየጨመረ ሄደዋል ማለት ነው። ሁለተኛ ላይ ስፔስድ ሪፒቲሽን ይባላል። ስፔስድ ሪፒቲሽን ማለት ሌላ ትርጉም የለውም። በቃ የሆነ ነገር የምታነቡትን ነገር ድጋሚ ማንበብ ማለት ነው። ዛሬ ታነባላችሁ፣ ከሆነ ቀን በኋላ ታነባላችሁ። ምክንያቱም ዛሬ አንብባችሁ ከ2 ወር 3 ወር በኋላ ምናምን የምታነቡት ከሆነ እንደገና እንደ አዲስ ነው የምታነቡት። ስለዚህ ሪፒት ማድረግ በጣም ያስፈልጋል። ስፔስድ ሪፒቲሽን ሲባል ጊዜ እየሰጣችሁ የሆነ ቀን እያለፋችሁ ያን ነገር ሪቫይስ ማድረግ። ዛሬ ካነበባችሁ ከ2 ቀን በኋላ ሪቫይስ፣ ከ4 ቀን በኋላ ሪቫይስ፣ ከሳምንት በኋላ ሪቫይስ፣ ከ15 ቀን በኋላ ሪቫይስ እያደረጋችሁ መቀጠል ማለት ነው። ስለዚህ ነገሮችን በቀላሉ ለማስታወስ መጠቀም ያለባቸው እነዚህ ሁለት ሜተዶች ናቸው። እነሱም አክቲቭ ሪኮል እና ስፔስድ ሪፒቲሽን። አክቲቭ ሪኮል ላይ በደንብ ፎከስ አድርጉ። ምክንያቱም ምን ተረዳው፣ እንዴት ላስረዳ የሚለውን በትክክል ማወቅ ስላለባችሁ። ስለዚህ በዚህ መንገድ የመርሳት ችግራችሁን ሶልቭ ማድረግ ትችላላችሁ። በዛሬ ቪዲዮ የሆነ ጠቃሚ ነገር እንዳገኛችሁት ተስፋ አድርጋለሁ። በሌላ በሚገርም ቪዲዮ እስከምንገናኝ ድረስ ደህና ቆዩልን።